on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ቅዳሜ ነው ዛሬ። የሚጠበቁ ጨዋታዎችን የምናይበት ቀን። ከጨዋታዎቹ መካከል ደግሞ ባለፈው ሳምንት የሆነውን የሚያስታውሰን የአርሰናል ጉዳይ አለ። አርሰናል ዛሬ በዕለተ ቅዳሜ ከሊድስ ዩናይትድ ጋር የሚያደርገው ጨዋታ በጣም በጉጉት ይጠበቃል። ሊድስ ዩናይትድ ከዚህ በፊት በአርሰናል ዋንጫ የማንሳት ተስፋ ላይ ውሃ በመከለስ ከሚታወቁ ጉጉቶቻቸውን በማክሰም ሚና ከነበራቸው ክለቦች መካከል አንዱ ነው። ባለፉት 3 ጨዋታዎች የሊድስ ዩናይትድ ሜዳ ላይ ከሆነ ጨዋታው አርሰናል በ2 አቻ ወጥቷል፣ በአንዱ ተሸንፏል። ከሊቨርፑል ጋር ከኖቲንግሃም ፎረስት ጋር 0-0 ተለያይቶ በማንቸስተር ዩናይትድ ደግሞ ተሸንፎ ዛሬ ከሊድስ ጋር በሚደረገው ጨዋታ አርሰናል ማሸነፍ እንጂ ሌላ ምንም እድል የለውም። የግድ ማሸነፍ አለበት እንላለን። የምናስታውስ ከሆነ ያለፈውን ሳምንት የሁለቱን ክለቦች ማለትም የማን ዩናይትድንና የአርሰናልን ጨዋታ ተከትሎ በጣም ብዙ አስተያየቶች ሲሰጡ ነበር። ጎልተው ከወጡት አስተያየቶች መካከል አንደኛው አርሰናል በዘንድሮ የውድድር ዓመት ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ማሸነፍ ግዴታው ነው። ነገር ግን ይህንን ግዴታ ለማሟላት የመቸገር ምልክቶችን እያሳየ ነው። ዋንጫ ለማሸነፍ የሚያስፈልጉ ነገሮች በሙሉ ተሟልተውለታል። በፕሪሚየር ሊጉ ጠንካራ ስኳድ ያለው ሰፊ ስኳድ ያለው አርሰናል ነው። አሁን ለሰበብ ለምክንያት የሚሆን ምንም ነገር የለም። ነገር ግን በማንቸስተር ዩናይትድ 3-2 በተሸነፉበት ጨዋታ ላይ ያየነው ነገርን አልወደድነውም አሉ የቀድሞ የአርሰናል አምበል ፓትሪክ ቪዬራ እና የማንቸስተር ዩናይትድ አምበል የሆነው ሮይ ኪን። ሁለቱም ከአርሰናል ተጫዋቾች ልበ ሙሉነት፣ ፍርሃት አልባነት የአርሰናል ተጫዋቾች አሁን ሁሉንም ለማድረግ መነሳሳት ሲጠበቅባቸው ሲሽኮረመሙ አየን። እንዲህ እየተሽኮረመሙ ደግሞ የፕሪሚየር ሊጉን ዋንጫ ማሸነፍ ከባድ ነው አለው። ስለዚህ ፍርሃትን ማስወገድ ከጥንቃቄ ይልቅ ልበ ሙሉነትን፣ አድቬንቸረስ መሆንን አርሰናል መሞከር አለበት። እስካሁን ድረስ በተለያዩ የውድድር አይነቶች ትልልቅ ቡድኖችን ሲገጥም በተለይ በፕሪሚየር ሊጉ የአርሰናል አፕሮች ጥንቃቄ ነው፣ ሽንፈትን ማስወገድ መፈለግ ነው። በዚህ አይነት አቀራረብ የፕሪሚየር ሊጉ አሸናፊ የፕሪሚየር ሊጉ ሻምፒዮን መሆን ከባድ ነው ይላሉ፣ አስተያየት ሰጥተዋል። ሮይ ኪንም ይሄንን ብሏል፣ ፓትሪክ ቪዬራም ይሄንን ነው የተናገረው። ስለዚህ አርሰናል ለራሱ እያዘነ ለራሱ እያለ መቀጠል አይችልም። ራሱን ማበርታት፣ ራሱን ማዘጋጀት እና እንደ ዛሬ ባሉ ጨዋታዎች ላይ ደግሞ ተጋፍጦ እንዴት መልስ መስጠት እንደሚችል ማሳየት አለበት የሚል አስተያየትን ይሰጣሉ። ይሄ አንድ የምንነጋገርበት ጉዳይ ይሆናል። ሁለተኛው ከማንቸስተር ዩናይትድ ሽንፈት በኋላ አርቴታ ተጫዋቾቹን ለስብሰባ ጠራሁ። ምንድን ነው የሚሰማችሁ ስሜት አልኳቸው። እኔስ ምንድን ነው ስሜቴ ብዬ ጠየቅኩ እና ለሚቀጥሉት 4 ወራት ኑሯችን እንዴት እንዲሆን እንፈልጋለን የሚልም ሌላ ጥያቄ በጋራ አነሳን፣ ተነጋገርን ብለዋል። ይህንን ሰምተናል፣ ይህንን ነግረናል። የመነጋገራቸው የስብሰባቸው ውጤት ዛሬ ከሊድስ ዩናይትድ ጋር በሚደረገው ጨዋታ መታየት መጀመር አለበት።
ምን ትያለሽ ብለን እንጀምር። ልክ ነው። እኔ ደግሞ ባለፈው ማለት ከማንቸስተር ዩናይትድ ጋር በነበረው ጨዋታ ላይ ማንቸስተር ዩናይትድ ያሸነፈበት መንገድ ያው ሁላችንም ያደነቅነው ነው። አርሰናል ደግሞ ተሸንፏል። ግን ከሽንፈቱ በኋላ አንድ የሚጠበቀው ነገር ከዚህ በፊት በፕሮግራማችንም ላይ ስናነሳ እንደነበረው ቀጥሎ በፕሪሚየር ሊግ የሚያገኘው ቡድንን እንዴት ባለ መንገድ ያስተናግዳል አርሰናል። የዋንጫ ተፎካካሪ ስለሆነ ዋንጫ ለማንሳት ትልቁን ግምት የተሰጠው ለአርሰናል ስለሆነ ምን አይነት መልስ ነው የሚሰጠው የሚለውን የምንጠብቅበት ጨዋታ ነው። ያው መሀል ላይ የነበረው የሻምፒዮንስ ሊግ ከካራት ጋር የነበረውን ጨዋታ ያው ለዚህ መልስ የምንጠብቀው አይደለም፣ ባለፈውም እንደተነጋገርንበት። አሁን ግን ለፕሪሚየር ሊጉ ሻምፒዮናነት በሚያደርገው ፉክክር ላይ ለሽንፈቱ ምን አይነት መልስ ይሰጣል የሚለውን በጣም የሚጠበቅበት ጨዋታ ነው ብዬ አስባለሁ። እንደተባለው አርቴታ ተጫዋቾቹን አረጋግቷቸዋል ወይ ማለት ከሚሰማቸው የፍርሃት፣ የጭንቀት፣ የጫና ስሜት እንዲወጡ በትክክል ሰርቷል የተደረገው ስብሰባ የሚለውን ነገርም የምናይበት ነው። ከስብሰባው በኋላ የተለያዩ የልምምድ ሜዳዎች ፎቶግራፎች ይወጡ ነበር። በአርሰናል በኩል ነገሮች የተረጋጉ ይመስላሉ። ግን በልምምድ ሜዳ ላይ ያለው የተረጋጋ ስሜት በፉክክር ሜዳ ላይ በሚኖረው ጨዋታ ደግሞ ወደ ውጤት ሲቀየር ነው የበለጠ ጠቃሚ የሚሆነው ብዬ አስባለሁ። በልምምድ ሜዳ ላይ የሚያደርጉት ነገር ስፕሪቱ ጥሩ ሆኖ እያለ ያኛው ስሜት ደግሞ በሜዳ ላይ እንዲደገም፣ በፉክክር ሜዳ ላይ እንዲደገም መደረግ አለበት። ግን ለዚህ ሊድስ ምን አይነት መልስ ይሰጣል የሚለው ደግሞ እኔ በጣም የሚያጓጓኝ ነገር ነው። ምክንያቱም ሊድስ ዩናይትድ ባለፉት 5 ተከታታይ የፕሪሚየር ሊግ ጨዋታዎች በሜዳው ያደረጋቸውን ጨዋታዎች አልተሸነፈም። አሁንም በሊድስ ሜዳ ነው ጨዋታው የሚደረገው። ከ5ቱ 3ቱን አሸንፏል፣ በ2ቱ ደግሞ አቻ ወጥቷል። ይሄ በሜዳው ያደረጋቸው 5 ጨዋታዎች ናቸው። ከሜዳው በዘለለ ባደረጋቸው በፕሪሚየር ሊግ 10 ጨዋታዎች ደግሞ የተሸነፈው 1 ብቻ ነው። ስለዚህ ሊድስ አሁን ወቅታዊ ሁኔታውን በተመለከተ ካነሳን በጣም ተፋላሚ ቡድን መሆኑን በደንብ አድርገን እንረዳለን እና ለአርሰናል ቀላል ጨዋታ ነው። በቀላሉ ለሽንፈቱ መልስ ይሰጣል ብለን ለመናገር የሚያስደፍር የቁጥር መረጃ አይደለም ያለው። በእነዚህ ባደረጋቸው ጨዋታዎችም እንቅስቃሴ ያደረገበት መንገድ ከሊቨርፑል ጋር ሲጫወት ያው ሁላችንም የምናስታውሰው ነው። ከኒውካስትል ዩናይትድ ጋር ሲጫወት ያው ሁላችንም የምናስታውሰው ነው። እንደነዚህ አይነት ጠንካራ እንቅስቃሴዎችን የሚያደርግ ክለብ ስለሆነ ከሊድስ ጋር የሚገኝ ነጥብ በቀላሉ ይመጣል ብለን አናስብም። በዛ ላይ ደግሞ አንድ በደንብ ሰዎች ማስተዋል አለባቸው ተብለው ከወጡ መረጃዎች መካከል የሊድስ ተጫዋቾች በጣም ረጃጅሞች፣ እንደገና ደግሞ አግሬሲቭና ክሊኒካል ናቸው ተብሎ ነው የሚጠቀሰው። ያገኙትን እድል በሙሉ ለመጠቀም ምንም ወደ ኋላ ማይሉና ያም የሚሳካላቸው፣ ሁለተኛ ቀደም እንዳልኩት ጨዋታው እስከ መጨረሻው ድረስ እስከሚያበቃ ድረስ የሚታገሉ በተለየ ኃይል የሚጫወቱና እንደገናም ደግሞ ፊዚካሊ ጎላ ብለው የሚታዩ አይነት ተጫዋቾች ናቸው። ስለዚህ ይሄም የአርሰናልን ተጋጣሚ ሊድስን በቀላሉ እንዳንመለከተው ያደርገናል። ግን በአርሰናል በኩል ይሄ የሊድስ እውነታ እንዳለ ሆኖ የሊድስ ጥንካሬ እንዳለ ሆኖ በአርሰናል በኩል ግን ያለው ይሄ በጣም የራሳቸው አንዛይቲ የሚባለው የፍርሃት የጭንቀት ስሜት ይሄኛው ነገር ግን መወገዱ ግዴታ ነው። ካልሆነ የአርሰናል ጠላት ራሱ አርሰናል ነው የሚለውን ነገር በድጋሚ እንድንናገር የሚያደርገን ይመስለኛል። የአርሰናል ላይ ነው እኔ ትኩረት ማድረግ የምፈልገው። የሊድስ ጥንካሬ አሁን ከተገለጸው በላይ ሊገለጽ የሚችል አይደለም። ጨዋታው ከባድ ነው። በሊድስ ዩናይትድ ሜዳ ሌሎች ክለቦችም ሲቸገሩ መቆየታቸውን ብቻ ሳይሆን ራሱ አርሰናልም የድል ውጤት የለውም ባለፉት 3 ጨዋታዎች። የአርሰናልና የሊድስንም ታሪክ ትንሽ ወደ ኋላ ሄደን ብንፈትሽ በ1999 አካባቢ ሊድስ ዩናይትድ አርሰናል በማንቸስተር ዩናይትድ በ1 ነጥብ ተበልጦ ዋንጫ እንዲያጣ ምክንያት የሆነ ቡድን ነው። ጂሚ ፍሎይድ ሀሰልባንክ በግንባር ገጭቶ ያስቆጠረው ጎል አርሰናልን ነጥብ አስጣለ፣ ማንቸስተር ዩናይትድ ዋንጫ በላ። እንዲህ አይነት ነገሮች አሉ። በሌላ አጋጣሚ ደግሞ እንደዚሁ በ2000ዎቹ መጀመሪያ ላይ በሊድስ ዩናይትድና በአርሰናል መካከል የተደረገ ጨዋታ 2-2 ተጠናቀቀ። አርሰናል ነጥብ ጣለ፣ ተፎካካሪው ዋንጫ ወሰደበት። ስለዚህ ሊድስ ዩናይትድ ጋራ ያለው የቅርብ ጊዜም ከሊድስ ዩናይትድ ጋራ ያለው ታሪካዊ ነገር አሁን በተጠቀሰው መንገድ በጥሩ ሁኔታ የተቀመጠ ስለሆነ እሱን እንለፈው። እኔ የዛሬው ጨዋታ ለአርሰናል የመገምገሚያ ቀኑ ነው ምለው። ሊድስ ይህን ያህል ጠንካራ ተፎካካሪ ከሆነ በጠንካራ ጨዋታ አርሰናል ምን አይነት ስሜት ይዞ ይመጣል ነው።
እንግዲህ ጎዶሎቹን ስላየን ነው እንዲህ ያለ ጥያቄ ራሳችንን የምንጠይቀው። ጎዶሎቹ ምንድን ናቸው ሲባል ለምሳሌ ከዩናይትድ ጋር በኤምሬትስ ስቴዲየም በተደረገው ጨዋታ አርሰናል የመጀመሪያዎቹን 25-30 ደቂቃዎች እኮ በደንብ ፐርፎርም አድርጓል። ከዛ ሊሳንድሮ ማርቲኔዝ ራሱ ላይ ጎል አገባ። ራሱ ላይ ጎል ካገባ በኋላ አርሰናል ለምንድን ነው በዛው መጠን መቀጠል ያልቻለው? ጎል ለመጨመር ድሉን የበለጠ ሰፊ ለማድረግ የበለጠ አስተማማኝ ለማድረግ ከመስራት ይልቅ መሰብሰብን ለምን መረጠ ስንል ነው የአእምሮ ጉዳይ ብለው እነ ፓትሪክ ቬራ እነ ሮይ ኪን ወደ ፍርሃት ስሜት ለምን ቶሎ እንደገቡ አላቅም። ያ የፍርሃታቸው ስሜት ነው እነ ዙቢሜንዲ ስህተት እንዲሰሩና ኤምቤሞ ጎል እንዲያስቆጥር ያደረገው የሚል ትንታኔ ነው የሚሰጠው። ስለዚህ ይሄ አንድ ይነሳል። ከዛ በኋላ ፓትሪክ ዶርጉ ሁለተኛ ጎል አገባ። ያንን ማቆም ለአርሰናል ተጫዋቾችም ለበረኛውም የሚቻል አይደል። ይሄ የምትቀበዩ ብቻ ነው። ግን ሄደው በብዙ መቸገር በብዙ ልክ ያልሆኑ ነገሮች እየታዩባቸው ቆይተው የአርቴታም ልክ ያልሆነ ነገር 4 ተጫዋች በአንዴ መቀየር፣ የተጫዋቾቹም ደግሞ ሜዳ ላይ የሚያደርጉት ነገር እንዲያደርጉ ከምንጠብቀው ያነሰ መሆን ተደራረበና ግን ሄዶ ሜሪኖ ጎል አገባ። 2 እኩል ሆኑ። የሚጫወቱ በኤምሬትስ ስቴዲየም ነው። 2 እኩል ሆነዋል። ማንቸስተር ዩናይትድን ለማሸነፍና ከነ ማንቸስተር ሲቲ ጋር ያለው የነጥብ ልዩነት ወደ ነበረበት ወደ 7 እንዲያድግ ሞር አድቬንቸረስ መሆን የነበረበት ማን ነው? ሶስተኛዋን ጎል ፈላጊ መሆን የነበረበት ማን ነው? አርሰናል ግን ከሜሪኖ ጎል በኋላ አርቴታ ምን አይነት ትእዛዝ ሰጣቸው ለተጫዋቾቹ? ማንቸስተር ዩናይትድ የበለጠ ሶስተኛውን ጎል ፈላጊ ሆኖ መጣ። ይሄም አሁንም ከአእምሮ ጋር ነው የሚያያዘው። ይበቃኛል ጎመን በጤና አይነት ስሜት በአርሰናል ተጫዋቾች ላይ ለምንድን ነው የሚታየው? ለምንድን ነው ማሸነፍ እንችላለን ብለው የማያምኑት ወይም ማሸነፍ ለመቻል የማይጥሩት ለምንድን ነው ሲባል ነው ቬራም ሮይኪንም ሌሎቻችንም ቢሆን ይሄንን ስላየን ነው የምንወቅሰው። እንዲህ ያለው ነገር መታረም መስተካከል መቻል አለበት የምንለው። ስለዚህ ማንቸስተር ዩናይትድ 3ኛ ጎል ፈላጊ ሆነ። ይሄንን ጨዋታ ማሸነፍ መውጣት አለብኝ አለ። አርሰናል ሊይዘው ይገባ የነበረውን ስሜት ማንቸስተር ዩናይትድ ይዞ ተገኘ። ማንቸስተር ዩናይትድ በማቲያስ ኩኝ አማካኝነት ጎል አገባ። ጨዋታው 3-2 በሆነ ውጤት አለቀ። ተሸነፉ አርሰናሎች። ስለዚህ ይሄ ሜንታል ስትሬንግዝ ማጣት አርሰናልን ዋንጫ እንዳያሳጣው ምንድን ነው የተሰራው ስራ? ቅድም መግቢያችን ላይ ያልነው በዛ ሽንፈትና በዛሬው ጨዋታ መካከል አርቴታ በመልበሻ ቤት የተጫዋቾቹን የአእምሮ ጥንካሬ በእንችላለን ስሜት እንዲቀርቡ ለማድረግ ችለውም ለመገኘት በምን ያህል መጠን እያገዛቸው ነው፣ በምን ያህል መጠን እየሰራ ነው የሚገኘው። ኦኬ ተሰበሰቡ፣ ተገናኙ፣ ተነጋገሩ። ምናልባት ተወቃቅሰው ሊሆን ይችላል። ምናልባት ራሳቸውን ይሄ ሰልፍ ክሪቲሲዝም የምንለው ግለሂስ አድርገው ሊሆን ይችላል። ገባን ተባብለው ሊሆን ይችላል። የገባቸው ነገር ካለ ማየት የምንጀምረው ዛሬ ነው። ለእኔ ይሄ ለአርሰናል በጣም 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 ከምነግርሽ በላይ ወሳኙ ቀን ነው። ነገሮችን መልክ መልሶ ለማስያዝ የሚያደርገው ጨዋታ ነው። መታረም የሚችሉ መሆናቸውን ማሳየት መቻል አለባቸው። ይሄንን ከማድረግ ውጭ አማራጭ አለው ወይ? የለውም። ለእኔ አማራጭ የለውም። ስለዚህ ዛሬ የሚደረገው ጨዋታ ከዚህ አንጻር ፋይዳው በጣም 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 የጎላ ሆኖ ይታየኛል የሚለውን ነገር ማንሳት ነው የምፈልገው። አሁን ግን የሚታየኝ የዛሬውን ጨዋታ ከማየቴ በፊት አርሰናል ቤት ለመጨረሻ ጊዜ ያስተዋልነው እውነት እኔም አንቺም ሁሉም እግር ኳስ የሚወደው ሰው ሁሉም አንገቱ ሸምቀቆ የገባበት ነው የሚመስል። በፍርሃት በሰቀቀን በመጨነቅ ስሜት ውስጥ ነው ያለ። ይሄንን ማስወገድ ያስፈልጋል። ይሄንን ካላስወገዱ በስተቀር የበለጠ ዋጋ ይከፍላሉ። ሜዳ ላይ የሚታዩት ሰሞናዊ ስህተቶች፣ ሰሞናዊ ስህተት ማለት ምንድን ነው? ያለ አመሉ ጋብርኤል ማጋሌሽ የሚሰራው ስህተት፣ ያለ ልምዱ ዙቢሜንዲ የሚሳሳተው ስህተት፣ የገቡትን ብቻ ስንቆጥር 2 እንል ይሆናል እንጂ ያልገቡትስ የሚገራርሙ ሙከራዎች የተደረጉባቸውስ ስቲ ይሄንንም እንደዚሁ ከአእምሮ ጥንካሬ ወይም በራስ ለማመን ከመቸገር ጋር የተያያዘ ነው የምናደርገው። ከዛ ውጭ አርሰናል ጨዋታን መቆጣጠር ላይ ነው ትኩረት የሚያደርገው ተብሎ ደግሞ ይታማል። ሞር ፍሉድ ለምን አይሆንም? ሞር ለምን ደጋግሞ አያጠቃም? 1 ጎል ሲያገባ 2ኛ ጎል ፍለጋ፣ 2 ጎል ሲያገባ 3ኛ ጎል ፍለጋ ለምን አይሄድም? በጣም ብዙ የእንግሊዝ ፕሪሚየር ሊግን ዋንጫ ያሸነፉ ክለቦች አንዱ ባህሪያቸው ይሄን እንደዚህ አይነት ባህሪ ሳይኖረው ማለት 1 ጎል ሲያገባ 2ኛውን ሲያገባ 3ኛውን ጎል የመፈለግ ባህሪ ሳይኖር የፕሪሚየር ሊጉን ዋንጫ በማሸነፍ የምናውቀው ሌስተር ሲቲ ነው አሉ። ይፈራል፣ አቅሙን ያውቃል።
እንዲህ ባረግ እንዲያረጉኛል እችን ላስጠብቅ ይላል። እነ ሮበርት ሁዝ ምናምን እነ ማጓየር ከፍተኛ የመከላከልን ስራ ይሰሩ ነበር። አርሰናል እንደዛ ነው ወይ? ምንድን ነው ታዲያ ጥቅሙ? ጠንካራውን ስብስብ በእጅሽ ማስገባት፣ ምርጥ ስብስብ መያዝ፣ ያን ሁሉ ገንዘብ አውጥተሽ ስኳድሽን በዛ መጠን ማጠናከር ከፍርሃት ስሜት ለመውጣት ካልሆነ ምንድን ነው ጥቅሙ? 1-0 ተመራ ከሰንደርላንድ ጋር ነው አይደል? ከዛ በኋላ 2-1 መራ። 2-1 ሲመራ እችን ላስጠብቅ ወደሚለው ነገር መጣ። ግን አላዳ ነው። ምን ሆነ? ሞስኩዌራን 5ኛ ተከላካይ አድርጎ አስገብቶ ሰንደርላንድ ግን 2ኛውን ጎል አገባ። ሌት ኢን ዘ ጌም የምናስታውሰው እንደዚህ አይደለም የሚኖረው ያለህን ጠንካራ አቋም በተጫዋቾች ስብስብ አንጻር ያለህን ጠንካራ ነገር ተማምነህ ቪክትሪህን ድልህን በቃ ለዶሚኔንት የሚያደርግ ሳይድ መሆን ይችላል አርሰናል። ይሄንን አላደረገም ነው። አሁን አትሌቲክ ላይ አንድ ቆንጆ አርቲክል ጽፏል። አርሰናል ለምንድን ነው ሪስክ መውሰድ የማይፈልገው? ሪስክን አቮይድ ማድረግ የሚፈልገው ለምንድን? አቮይድ ማድረግ ነው የሚፈልገው። ጣጣ እንዳይመጣብኝ አይነት አፕሮች ነው ያለ። ይሄ ጣጣ እንዳይመጣልብኝ የሚለው አይነት የአርሰናል አቀራረብ አንደኛ የት ያደርሰዋል ብሎ ይጠይቃሉ። ሁለተኛው በ2022/23 በ2023/24 የሆነው ነገር አዘበን ባክ ኦፍ ዜር ማይንድ አለ። አሁንም እውነት ግን አሁን ሰብሰብ ብላችሁ ብታስቡት ብሎ ደግሞ ሌላ ጸሐፊ የሚጠይቀውን ጥያቄ ልጠይቅሽ። በ2022/23 248 ቀን የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ በአንደኝነት የመራው አርሰናል እና ያኔ አርሰናል ሪስክ ይወስዳል፣ ምንም ችግር የለበትም፣ አድቬንቸረስ ነው፣ ተጋጣሚዎቹ ላይ ብልጫ ለመውሰድ ከፍተኛ ጥረት ምናምን ያደርጋል፣ ጎል ይፈልጋል፣ አይበቃውም፣ አይጠግብም። እንዴ ከሚያጠቁ ተጫዋቾች እኮ በአጠቃላይ ከ55 ጎል በላይ እኮ አግኝቷል ያኔ። አሁን 10 ጎል ላይ የሚደርስ የአርሰናል አጥቂ እኮ ማግኘት በጣም ከባድ። 10 ጎል ላይ ነው የምነግርሽ። የውድድር ዓመቱ ሲያበቃ ያውም እስካሁኑን እኮ አይደል፣ የውድድር ዓመቱ ሲያበቃ ምን ያህል የመስመር አጥቂዎች፣ ምን ያህል የመሃል አጥቂዎች፣ ምን ያህል ሌሎቹ ተጫዋቾች 10+ ጎል ላይ ይደርሳሉ ብትኝ አይዳውት። የእውነት ለመናገር በጣም ነው መጠራጠር። ለምን አርሰናል የሚመርጠው ሞር ጌሙን ኮንትሮል አድርጎ ያስቆጠራትን 1 ጎል እና ያችን ውጤት አስጠብቀው መውጣትን ስለሆነ እንደዛ በሆነ አፕሮች ውስጥ ብዙና እንትን ነገሮችን መፈለግ ቢፈለግስ ይገኛል ወይ? ሌላ ነገር ነው። ወሬ መደጋገም እንዳይሆንብን እንጂ ከአርሰናል የማጥቃት እንቅስቃሴ ላይ ከሚጫወቱ ተጫዋቾች ባለፉት 13 ምናምን ጨዋታዎች እኮ የተገኘው የማይረባ የለም የምትየው ነገር እኮ ነው። ቡካዮ ሳካን የሚያህል ትልቅ ተጫዋች በሁሉም የውድድር አይነቶች ባለፉት 13 ጨዋታ እኮ ጎል አገባ ብለን ስሙን እኮ አልጠራ ነው። ቡካዮ ሳካ በ2024/25 ቡካዮ ሳካ በ2023/24 ቡካዮ ሳካ በ2022/23 እንዴት አይነት የአርሰናል ዋና የጎል ምንጭ ነበረ። ጋብርኤል ማርቲኔሊን፣ ኖኒ ማድዌኬን እና ሌሎቹንም ብትጠሪ ሊያንድሮ ትሮሳርድን ጨምሮ የሉም። አንድ ነው ትሮሳርድ ያገባው በቃ እኮ ሌላ በ11 ጨዋታ ሌላ እኮ ማንም እንደዚህ የሆነው ለምንድን ነው ስትይኝ ይሄ ፍሉዲቲውን ሳይሆን ኮንትሮሊንግ ዘ ጌም ስላለ ነው። ይሄ ለምን መጣ ስትይኝ ፍርሃት የሚያመጣው ነገር ነው። ይሄ መወገድ መቻል አለበት። ይሄንን ካላስወገዱ በስተቀረ በጣም በጣም አስቸጋሪ ነው። የእውነት ለመናገር ሁሉም ያምናል በዘንድሮ የውድድር ዓመት አርሰናል የውድድር ዓመቱ መጨረሻ ላይ ዋንጫዋን አቅፎ ሲደንስ ማየት፣ ፓርቲ ሲያረጉ ማየት፣ የሆነ አፍሪካ ዋንጫን ሲያሸንፍ ሳዲዮ ማኔ ከዋንጫው ጋር አብሮ ተኝቶ ፎቶግራፍ ተነስቶ ይሁኝ እኔና ዋንጫው አብረን ተኛን የሚለውን ነገር እንዳጋራው ወይ ቡካዮ ሳካ ወይ ኦዲጋርድ ወይ ራይስ እንደዚህ ሲያረጉ ማየት፣ የአርሰናል ደጋፊዎች የሚያረጋቸውን ሲያሳጣቸው ማየት በደስታ ብዛት ምናምን ነው የምንጠብቀው። ይህንን አሽቀንጥሮ የሚያስጥል አይነት ነገር ነው እየተደረገ ያለው። እኔ ዱ ዩ ቲንክ አሁን አርቴታ በ6 ዓመት ውስጥ 1 ኤፍ ኤ ካፕ ብቻ አሸንፎ ያውም ክረምት ላይ 250 ሚሊዮን ፓውንድ ወጪ ተደርጎ 8 ተጫዋቾች ተገዝተውለት ግን እሱ የቻለው በ6 ዓመት 1 ኤፍ ኤ ካፕን ብቻ ማሸነፍ ሆኖ ከትልቅ አሰልጣኝ ተርታ ታሰልፉታላችሁ ወይ ብለው ጠይቀዋል። እውነት ይህንን ስም እንሰጠዋለን ነው? እንደዚህ አይሆንም። ስለዚህ አሁንም አርሰናልን እንቅልፍ እያሳጣው ያለው ማንቸስተር ሲቲ ነው። ሲቲ በ2022/23 በ2023/24 እንቅልፍ ቢያሳጣሽ አንድ ነገር ነው። ምክንያቱም መፍራት ያለብሽ የሚያስፈራ ነገር የያዘ ሳይድ ስለሆነ ሲቲ በ2022/23
በ2023/24 እንድትፈሪው የሆነ ነገር አለው። አንዴ ከያዘ ያዘ ነው በቃ የምትይው ነገር አለ። ያንን ሲቲ መፍራት ቁም ነገር ነው። ልክ ነው፣ ገብቶሻል፣ ጎበዝ፣ ችግር የለው። ያኛውን ሲቲ ሳትፈሪ ይሄንን የሞተ ሲቲ ትፈሪያለሽ? ሲቲ የሞተ ነው የምለው ከራሱ ስታንዳርድ አንጻር ራሱ ጋርዲዮላ ራሱ ማንቸስተር ሲቲ የእውነት ለመናገር የእያንዳንዳቸውን ነገሮች መለኪያ እላይ ጣራ ላይ ሰማይ ላይ የሰቀለብን ሲቲ ነው። ከራሱ ከሲቲ አንጻር ነው እንጂ ከሌሎቹ ክለቦች አንጻር አሁንም ሲቲ ቅምጥል ነው ልንል እንችል ይሆናል። ነገር ግን አሁን ማንቸስተር ሲቲ በድሮ ጉብዝናው፣ በድሮ አቅሙ፣ በድሮ መረጋጋቱ ላይ ነው ወይ? በዘንድሮ የውድድር ዓመት ምን ያህል ጊዜ ጋርዲዮላ ቀመሩ ጠፋበት እያለን ስንጠይቅ ነበረ። ልክ ነው። በዛ ላይ ደግሞ በደንብ አብሮ መታየት ያለበት ነገር ብዬ የማስበው ከዋጋ ከማስከፈል ውጭ ያመጣው ጥቅም የለም። ይሄ አይነት የፍርሃት ምንም ያመጣው ጥቅም የለም። ቢያንስ ፈርቶ እንደምንም አንዷን ነጥብ ይዞ ወጣ ምናምን የምትልበት አጋጣሚ ራሱ አለ። በእርግጥ ግን ትንሽ ነው። በነዛ ጨዋታዎች ደግሞ ተበልጦ ቢሆን አንድ ፊቱኑ በቃ ስለተበለጠ መከላከልን ወይም መፍራትን ምርጫው አድርጎ ጎል እንዳያስተናግድ ጥረት አደረገ ትላለ። ግን መብለጥ በሚችልባቸው ጨዋታዎች፣ ጎል ማስቆጠር በሚችልባቸው ጨዋታዎች ነው እንደነዚህ አይነት ዋጋዎችን የከፈለው። ስለዚህ ከራስ መማር ነው የሚጠበቀው ብዬ ነው ማስበው አሁንም አርሰናል ላይ። ምክንያቱም ፈራው ግን ምንም አልጠቀመኝም። ምንም ያመጣው ጥቅም የለም። ምንም በቃ እስካሁን ድረስ በሰፊ የነጥብ ልዩነት ፕሪሚየር ሊጉን መምራት የሚችልበትን እድል በሙሉ ነው አሳልፎ የሰጠው ያባከ ነው። ስለዚህ ቢያንስ ከዚህ በኋላ በጣም ጥሩ ኳሊቲ ያላቸው ተጫዋቾች አሉት። ከየትኛውም ጋር ቢወዳደሩ መብለጥ የሚችሉ ጥሩ የስኳድ ዴብዝ አለው። እነዛን መጠቀምና አብዛኛውን ጊዜ እንደው የሚነሳው አንደኛው ነገር እኔም በደንብ ያስተዋልኩት አነስ ያሉ ጨዋታዎች ናቸው ተብለው በሚገመቱት ላይ የአርሰናል ተጫዋቾች የተለየ ነጻነት ስለሚኖራቸው በጣም አሪፍ ጨዋታ ያደርጋሉ። ለምሳሌ በካርሊንግ ካፕ ሲሆን እንደገና በሻምፒየንስ ሊግም አነስ ያለ ጨዋታ ነው። ያን ያክል የነጥብ ልዩነቱ ከፍ ያለ ዲፍረንስ አያመጣ ምናምን ጫና አልባ በሆኑ ጨዋታዎች ላይ በጣም አሪፍ ይጫወታል። በደንብ ቢያንስ ጨዋታውን ኢንጆይ የምታረገው አይነት ነገር ይሰጡሃል። ይሄ የሚታየው በራሳቸው ነጻነት በማጣት ምክንያት ምን ያክል እየተቸገሩ እንደሆነ ነው። ስለዚህ ይህንን ነጻነት መስጠት በሁሉም ጨዋታዎች ላይ ያስፈልጋል። ለእያንዳንዱ ጨዋታ የራሱ ዝግጅት አለው። ግን ደግሞ ልክ ጨዋታውን ካነበቡ በኋላ ለዛ ነገር የሚሆን ነጻነት ያለው አጨዋወት ተጫዋቾቹ እንዲከተሉ ማድረግም ከአርቴታ ይጠበቃል። ለዛ ነው አሁን አርቴታ ላይ የትችት አስተያየቶችን በብዛት የሚሰሙት። አሁን ያልሽው በጣም ትልቁ ቁም ነገር አርሰናልን ለመምከር የሌሎች ክለቦችን ምሳሌ የሌሎች ክለቦችን ጉዳይ ማምጣት ላያስፈልግ ይችላል። በጥንቃቄ ለመጫወት በሞከረባቸው ጨዋታዎች ላይ ምን ያህል ተጠቀመ፣ በፍርሃት በገባባቸው ጨዋታዎች ላይ ምን ያህል ነጥብ ሰበሰበ፣ አድቬንቸረስ ለመሆን በሞከረባቸው ማድረግ እችላለሁ ብለው በራስ መተማመን ስሜት በገቡባቸው ጨዋታዎች ላይ ምን አገኙ የሚለውን ቢያነጻጽረው በራሳቸው ሰርክል ውስጥ ብቻ መልሱን ያገኙታል ብዬ ነው የማምነው። ለምሳሌ አርሰናል በዘንድሮ የውድድር ዓመት እነዚህ ቢግ ሲክስ ብለን ከምንጠራቸው ክለቦች ጋር 7 ጨዋታ አድርገዋል። በእነዚህ 7 ጨዋታዎች 2 ጨዋታዎች ብቻ ነው ያሸነፈው። አንዱንም አሸነፍ አትበዩ ማንቸስተር ዩናይትድን ያሸነፉበት 1-0 ውጤት ማለት ነው። በማንቸስተር ዩናይትድ በደንብ ዶሚኔት የተደረጉበት፣ አርሰናል 7 ሙከራ ያደረገበት፣ ማንቸስተር ዩናይትድ 17 ሙከራ ያደረገበት ጨዋታ ማለት ነው። በዛ ጨዋታ ላይ ያው ግን አሸንፈዋል ዞሮ። ከዛ ውጭ ያሉትን ግን በሊቨርፑል ጋራ የሆነውን፣ ከቼልሲ ጋራ የሆነውን፣ ከሲቲ ጋራ የሆነውን ምናምን ነገር አስቀምጩ በቃ በአንድ በኩል። በሌላ በኩል ደግሞ አስቶን ቪላ ካሸነፋቸው ከተወሰኑ ቀናት በኋላ መልሰው በኤምሬትስ ስቴዲየም ሁለተኛው 45 ላይ ከአስቶን ቪላ ጋር የተጫወቱትን ጨዋታ ደግሞ አስቢ። ሞር አድቬንቸረስ ሆነው ጎል እያገቡ ግን ሁለተኛ ጎል የሚፈልጉበት፣ ሁለተኛ ጎል ሲያገቡ ሶስተኛ ጎል የሚፈልጉበት፣ ሶስተኛ ጎል ላይም አልበቃንም ብለው ወደ 4ኛ ጎል ማሳደድ የሄዱበት፣ ያንን ያሳኩበት የፈጸሙበት መንገድ ለዛ አርሰናል አለማጨበጨብ፣ ለዛ አርሰናል አድናቆት አለመስጠት አትችይም። ታዲያ ለምንድን ነው ሁሌ እንደዚህ ማሄደው ነው? ተወደደም ተጠላ ምን ቋጨው አርሰናል ዛሬ ከዚህ በፊት በሚቸገርበት በሊድስ ዩናይትድ ሜዳ እጅግ በጣም ወሳኝ ጨዋታ ይጫወታል። ተነጋግረናል፣ ተሰብስበናል፣ ገብቶናል፣ ደጋፊ እንክሳላ ምናምን የሚባለው ነገር በሙሉ ምንም አያረግ። የሚያረገው ዋናው ነገር ሜዳ ላይ ቢ ፕራክቲካል
ቢ ፕራክቲካል። ማድረግ ያለባችሁ ነገር እሱንና እሱን ብቻ ነው። ሜዳ ላይ በሚሰጥ የተግባር መልስ አንዴ አይደለም በተደጋጋሚ ሜንታሊ ስትሮንግ ሆነው ተለውጠው ካላየ በስተቀር የአርሰናል ደጋፊ የፍርሃት የስጋት ስሜቱን አውልቆ ለመጣል ይቸገራል ብለን እንዝጋውና እንመለስ። Shaker Sport 2010